ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ከሰዓቱ ዜና ጋር ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አባይት ርዕሰ ጉዳዮችን እናስደምጣችሁ ብልጽግና ፓርቲ የሀገሪቱ ዜጎች በሁሉም ዘርፎች የሚሳተፍ አካታችና አሳታፊ ፓርቲ እንደሆነ ተገለጸ የሴቶች ሁለንተናዊ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ የኢትዮጵያ አየር መንገድ በአፍሪካ የአየር ትራንስፖርት ኢንዱስትሪ ቀዳሚ በመሆን ሀገሪቱ ከራሷና ከቀሪው ዓለም ጋር ማገናኘት ረገድ የማይተካ ሚና እየተጫወተ እንደሚገኝ ተገለጸ። በዜና ሰባታችን እኝንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። በቅድሚያ አጫጭር ዜናዎችን እናስቀድም። አብራችሁን ቆዩ። ኢትዮጵያ ከተለያዩ ሀገራት ጋር ያላትን የሁለትዮሽ ግንኙነት በተለያዩ ዘርፎች እያጠናከረች እንደምትገኝ ተገለጸ። የኢትዮጵያ የውጭ ጉዳይ ፖሊሲ የፖሊሲ ሉዓላዊነትንና አንድነትን ከማስከበር የኢኮኖሚ ልማትን ከማፋጠንና ዴሞክራሲ ስርዓትን ከመገንባት አንጻር በርካታ ስኬቶች እየተመዘገቡ ይገኛልም ተብሏል። ባለፉት ወራት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሀገራት መሪዎች ጋር በመወያየት ኢኮኖሚ፣ ፖለቲካና ማህበራዊ እንዲሁም የህዝብ ለህዝብ ግንኙነትን ማጠናከር የሚያስችሉ ምክክሮችንም አድርገዋል። በዚህም ወር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፓ ጋር የተወያዩ ሲሆን ኢትዮጵያና ሞዛምቢክ በተለያዩ ዘርፎች ላይ በትብብር ለመስራት የሚያስችሉ ስምምነቶችንም ተፈራርመዋል። ጠቅላይ ሚኒስትሩም በተመሳሳይ በቅርቡ ወደ ኢትዮጵያ መጥተው ከነበሩት የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር ማያርዲት ጋር በውይይት በማድረግ የሁለትዮሽ ግንኙነትና የውል ትብብር መስኮች ለማጠናከር ያለመ ምክክርም አድርገዋል። በተመሳሳይም ከቡሩንዲ ፕሬዝዳንትና እንዲሁም የላይቤሪያው ሪፐብሊክ ፕሬዝዳንት ጋር የሁለትዮሽ ግንኙነት ውይይትም አድርጓል። ከሀገሪቱ መሪዎች ጋር ከነበራቸው ውጤታማ ውይይት በኋላ በተለያዩ ዘርፎች ያለውን ትብብር ለማጠናከር የሚያስችሉ ስምምነቶችንም ተፈራርመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለነዚህ ስምምነቶች ኢትዮጵያ በፈጣን የለውጥ ጉዞ ያካበተቻቸው ልምዶችን ለሌሎች የአፍሪካ ሀገራት ለማካፈል እንዲሁም ከአጋሮቻቸው የተለያዩ እይታዎችን በመቅሰም ለሀገሪቱ እድገትና ዘላቂ አፍሪካዊ መፍትሄዎችን በጋራ ለማፍለቅ እንደ ወሳኝ መሰረት ያገለግላሉ ብለዋል። ዘገባው የፋና ሚዲያ ብሮድካስት ነው። ኢጋድ የጋራ ውሃ ሀብቶች ለትብብርና ለብልጽግና ለመዋል ቁርጠኛ መሆኑን አስታወቀ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በቀጠናው የሚገኙ የጋራ የውሃ ሀብቶችን የውጥረት ሳይሆን የትብብር ድልድይ እንዲሆኑ ከአባል ሀገራት ጋር በቁርጠኝነት እንደሚሰራ ገለጸ። ድርጅቱን ባወጣው መግለጫ ውሃ ድንበር እንደማያውቅ ጠቅሶ በኢጋድ ቀጠና ውስጥ የሚገኙ የውሃ ሀብቶች ማህበረሰቦችን፣ መተዳደሪያን፣ ስነ ምህዳርን እንዲሁም ኢኮኖሚን የሚያስተሳስሩ ወሳኝ መሰረት መሆናቸውንም አመላክቷል። በቀጠናው የሚስተዋሉ ተደጋጋሚ የድርቅና የጎርፍ አደጋዎች፣ የአየር ንብረት ለውጥ ጫና እንዲሁም ከጊዜ ወደ ጊዜ እየጨመረ የመጣው የውሃ ፍላጎት ድንበር ተሻጋሪ የውሃ ትብብር አማራጭ የሌለው ጉዳይ እንደሆነም ገልጿል። ይህ ትብብር ለማህበረሰቦች ጽናት፣ ለቀጣይ ሰላምና ለጋራ ብልጽግና ወሳኝ ሚና እንዳለውም ኢጋድ አስገንዝቧል። ተቋሙ በውይይት በመረጃ ልውውጥ በጋራ እቅድና በትብብር ማዕቀፎች አማካኝነት የጋራ የውሃ ሀብቶችን በዘላቂ አስተዳደር እንዲጠናከር ከአባል ሀገራት ጋር በቅርበት እየሰራ መሆኑንም ገልጿል። ዘገባው የኢትዮጵያ ብሮድካስት ኮርፖሬሽን ነው። ዜና ሰባታችን አሁንም ይቀጥላል። አብራችሁን ቆዩ። የኢትዮጵያ አየር መንገድ በአፍሪካ የአየር ትራንስፖርት ኢንዱስትሪ ቀዳሚ በመሆን ሀገሪቱ ከራሷና ከቀሪው ዓለም ጋር በማገናኘት ረገድ የማይተካ ሚና እየተጫወተ እንደሚገኝ ተገለጸ። በተለይም አዲስ አበባን የአፍሪካ የዲፕሎማሲ ማዕከል እንድትሆን መሪዎችን በማጓጓዝ የአፍሪካ ህብረት ስብሰባዎችን በተሳካ ሁኔታ እንዲካሄዱ ትልቅ ድርሻም አበርክቷል። ዳኛቸው ሳሙኤል ዝርዝር አለው። የሀገሪቱ መሪዎችና ሚኒስትሮች ለስብሰባ ወደ አዲስ አበባ በሚመጡበት ወቅት የአየር መንገዱን ቀልጣፋ አገልግሎት ለዲፕሎማሲያዊ እንቅስቃሴው መሳካት እንደ ዋነኛ ምክንያት ይጠቅሱታል። አየር መንገዱ አፍሪካውያን በዓለም አቀፍ ደረጃ መላቅ ይችላሉ የሚለውን እውነት በተግባር በማሳየት የልህቀትና የፓን አፍሪካዊነት ኩራት ሆኗል። አፍሪካን ከእስያ ከአውሮፓና ከአሜሪካ ጋር በማገናኘት የንግድና የኢንቨስትመንት ፍሰቱ እንዲቀላጠፍ ከማድረጉም ባለፈ የካርጎ አገልግሎቱ የሸቀጥ ልውውጥ ወሳኝ ድጋፍ እየሰጠ ይገኛል። አሁንም በ12.5 ቢሊዮን ዶላር እየተገነባ ያለው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያም
አፍሪካን የዓለም አቪዬሽን ማዕከል ለማድረግ የታለመ ግዙፍ አገራዊ ፕሮጀክት ነው። በተለይም በአስቸጋሪው የኮቪድ-19 ወረርሽኝ ወቅት የሕክምና ቁሳቁስና ክትባቶችን ለመላው ዓለም በማጓጓዝ አየር መንገዱ የከፈለውን ዋጋ ዓለም የማይረሳው እውነታ ነው። ይህ ተግባሩ ተቋሙ ትርፍን ብቻ ሳይሆን የአገሪቱን ደህንነትና ሕልውና የሚያስቀድም መሆኑን አረጋግጧል። ባለፉት 80 ዓመታት አፍሪካን ከዓለም ጋር ያስተሳሰረው የኢትዮጵያ አየር መንገድ የአገሪቱ ዲፕሎማሲያዊና ኢኮኖሚያዊ አቅም በማጎልበት የጥቁር ሕዝቦች ኩራት ሆኖ ዘልቋል። ዜና ሰባታችን አሁንም ቀጥሏል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። ብልጽግና ፓርቲ የሀገሪቱን ዜጎች በሁሉም ዘርፎች የሚያሳትፍና አካታች አሳታፊ ፓርቲ እንደሆነ ተገለጸ። የተገለጸውም 7ኛ ሀገራዊ ምርጫ ምክንያት በማድረግ የዞን ብልጽግና ፓርቲ አባላት በይርጋ ጨፌ ከተማ የድጋፍ ሰልፍ በወጡበት ጊዜ እንደሆነም ተገልጿል። ሰኒያ መሐመድ ተጨማሪ አላት። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አባዮ ታደሰ እንደገለጹት ብልጽግና ፓርቲ ለነገው ትውልድና ለሀገር ብሎም ለአፍሪካ ተምሳሌት የሚሆን የልማት ስራዎች እየሰራ መሆኑን አንስተው የተጀመረውን የከተማና የገጠር ልማትን ለማስቀጠል የሚሰራ አቃፊ ፓርቲ እንደሆነም ገልጸዋል። ብልጽግና ፓርቲ አሳታፊ ፓርቲ ነው ስንል ብልጽግና ፓርቲ ከኢትዮጵያ ጫፍ ከሞያሌ እስከ ሽሬ ድረስ ከምስራቅ እስከ ምዕራብ ድረስ ብልጽግና የማያቅፈው የኢትዮጵያ ክፍል የለም። ከዚህ ቀደም እነዚህ አርብቶ አደሮች ናቸው፣ እነዚህ ሙሉ አባል ሊሆኑ አይችሉም ይባል የነበረውን ታሪክ የቀረፈ ዛሬ አርብቶ አደሩም አርሶ አደሩም ቆላኛው ደገኛው በጋራ ኢትዮጵያን የሚገነባ በሃይማኖት በብሔር በጾታ ሳይገደብ ሁላችንም ተደምረን የኢትዮጵያን ብልጽግና የኢትዮጵያን ተምሳሌትነት እናረጋግጣለን ብሎ የቆረጠ ለዚህ ደግሞ መላ ኢትዮጵያውያንን አንቀሳቅሶ የሚጨበጥ ብርሃን የሚጨበጥ ተስፋ የሚጨበጥ ውጤት ያስገኘውን ብልጽግና ፓርቲ በመወከል በዝናንተና በተከበረው የጌዴኦ እንዲሁም የአካባቢው ሕዝብ ፊት ቆሜ የብልጽግና ፓርቲ ለ7ኛው ምርጫ ያቀረባቸውን የክልልም እንዲሁም የፌደራል እጩዎችን ለማስተዋወቅና እንዲመረጡ እንዲታደርጉ የአባልነት የአመራርነት ሚናቸውን እንድትወጡ ጥሪ ያቀረብኩ ብልጽግና ስንመርጥ በኢትዮጵያ የተጀመረውን የኢኮኖሚ ልማት በኢትዮጵያ የተጀመረውን ሰላምን በኢትዮጵያ የተጀመረውን እድገትን በኢትዮጵያ የተጀመረውን መተባበርን በኢትዮጵያ የተጀመረውን እኛም ተጠቃሚ የሆንበትን የከተማ የገጠር ልማትን ለማስቀጠል የሚያስችል ቁልፍ መሳሪያ እንደሆነ በማወቅ ነው። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ከለውጡ በኋላ የተለያዩ ለውጦች እንደመጡና እንደ ጌዴኦ ዞን በፋጬና በአንድነት በተጀመሩ የልማት ስራዎች ለውጦች መምጣታቸውን ያነሱ ሲሆን በማህበራዊና በኢኮኖሚያዊ ዘርፍ የተጀመሩ ስራዎችን አጠናክሮ ማስቀጠል እንደሚገባም አመላክተዋል። ባለፉት 5 ዓመታት ሰፋፊ የሆኑ የማክሮ ኢኮኖሚ ማሻሻያዎች እንደ ሀገር ተደርጓል። እነዚህ የተደረጉ ሀገራዊ የሆኑ ማክሮ ኢኮኖሚ ማሻሻያዎች ወደ አካባቢ ተጨባጭ ሁኔታ በመለወጥ አርሶ አደሮቻችንንና ህዝባችንን ለመለወጥ ሰፊ ስራዎችን ሰርተናል። እንደ ጌዴኦ ዞን አንዱ ያለን የኢኮኖሚ አቅም ብለን የምናስበው ቡና ነው። ቡና ላይ ከዚህ በፊት ተለምዶ በማይታወቅ መንገድ ቡናን በክላስተር በማልማት እንዲሁም የነበረውን የምርታማነትንም ሂደት ኦልሞስት ከ6 ኩንታል ፐር ሄክታር ከነበረበት ኦን አቨሬጅ ወደ 11.9 ኩንታል ማድረስ የተቻለበት ነው። ከዚህ ጋር ተያይዞ አርሶ አደራችንም ላይ ደግሞ ወደ 20 ኩንታል ፐር ሄክታር እንዲያገኙ ይሄ ባለፉት 5 ዓመታት ሲሪየስሊ አቋም ተወስዶ ከተሰሩ ስራዎች አንዱ ነው ማለት ነው። ከዚህ ጋር ተያይዞ በተጨማሪ እንደ ሀገር የተቀመጠው ሀገራችን ኢትዮጵያ ከተረጅነት ወደ ምርታማነት ፕሮግራም ላውንች ካደረገች በኋላ እንደ አካባቢያችን ያለውን አካባቢያዊ ነባራዊ ሁኔታ በመለየት አንዱ በአካባቢያችን ላይ ትልቁ አርሶ አደራችን ዲፔንድ የሚሆነው የእንሰት ምርት ላይ ነው። ሶ የእንሰት ምርት ለእንግዚ ፕሮዳክሽን ፐሬድ ከነበረበት በአጭር ጊዜ ውስጥ ምርትና ምርታማነትን በማሻሻልና የምርት መስጠት ጊዜውንም በማሳጠር በዞናችን በከፍተኛ ሁኔታ በራሳችን ደረጃ 100 የእንሰት ችግኝ ለአንድ አርሶ አደር የምር
የራሳችን የሆነ ኢኒሼቲቭ ወስደን በዚህ ላይ መሰረታዊ ለውጥ አምጥተናል ማለት ነው። ደግሞ አጠቃላይ ፎከስ አድርገን እንሰራለን ብለን ከምናስባቸው አንዱ ብልጽግና እናረጋግጣለን የምንለው ብልጽግና ሁለንተናዊ ብልጽግና ነው። ይሄን ሁለንተናዊ ብልጽግና ለማረጋገጥ በኢኮኖሚ ዘርፍ የጀመርናቸውን ስራዎች አጠናክረን ማስቀጠል እንዲሁም ደግሞ በማህበራዊ ዘርፍ በጤና በትምህርት እንዲሁም ደግሞ በተለያዩ ማህበራዊ መስተጋብሮች ላይ መስራት ያሉብንን ስራዎች በተገቢ መንገድ ለይተን በፓርቲያችን ብልጽግና በተቀመጠው ሮድ ማፕ መሰረት እየሰራን የምንሄድ ነው የሚሆነው። የጌዲኦ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን ብልጽግና ፓርቲ ባለፉት 5 ዓመታት የህብረተሰቡን የልማት ጥያቄዎች መመለሱን አንስተው የጌዲኦ አባቶች ባህልንና የህዝቡን አንድነት ጠብቆ ለትውልድ እያሸጋገሩ እንደሆነም ተናግረዋል። እንደምታውቁት የጌዲኦ አባቶች አባገዳዎች ባህልን አቆይቶ ህዝብን አንድነትን አስተምሮ ባለፉት ይሄ የሚታዩት አረንጓዴ ምድር እንዲቆይ ባቦ ስርዓትን አስቀምጦ ዛሬ ላይ ዓለም በጭንቅ ውስጥ ባለችበት ጊዜ እኛ አካባቢ ግን ለምን እናንተ ብቻ ትጠቀማላችሁ ይህንን አረንጓዴ ብሎ ዩኔስኮ እውቅና እስኪሰጥ ድረስ ይህንን አረንጓዴ ያቆያችሁ ያለማችሁ አርሶ አደሮቻችን እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ በምርጫ ምልክታችን ላይ የምታዩት የስንዴ ነዶ ዝም ብሎ ምስል ብቻ አይደለም። ይህ ምልክት ኢትዮጵያ ስንዴን ከውጭ ከማስገባት ባለፈ ለውጭ ገበያ ማቅረብ የጀመረችበትን የታላቅ ንቅናቄ ውጤት የሚወክል ነው። ስንዴው የእድገታችን የአንድነታችንና የጥጋባችን ምልክት ነው። ስለዚህ የተትረፈረፈ ብልጽግና እንዲኖር ብልጽግና ፓርቲን ይምረጡ። የይርጋ ጨፌ ከተማ ከንቲባ አቶ ቡዛዮ ታደሰ ባለፉት ዓመታት በተሰሩ ስራዎች ከፍተኛ ለውጦች መምጣታቸውን አንስተው የሀገሪቱ አንድነትና ህብረ ብሔራዊነት እንደተረጋገጠም አንስተዋል። ባለፉት 7 ዓመት ላይ ሁሉም በሚባል ደረጃ በከተሞች ላይ እየተረጋገጠ ያለው ውጤት ቀላል የሚባሉ አይደለም። ዛሬ መዲናችን አዲስ አበባ ለኛ ብቻ ሳይሆን ለአፍሪካም ጭምር ተምሳሌት ወደ መሆን ደረጃ የደረሰችው በአጭር ዓመት ውስጥ ነው ማለት ነው። ይሄ ስኬት ፓርቲያችን ያመጣ ስኬት ነው ማለት ነው። ስለዚህ እዚህ መጣን ሁላችንም የፓርቲያችን አመራርና አባል እንዲሁም ደጋፎቻችን ይሄ የተጀመረውን የልማትና የመልካም አስተዳደር ስራዎችን አገራችን በድህነት በሚታወቀው ሳይሆን በዓለም በአፍሪካ በኢኮኖሚ ያደገች እንድትሆን ቀጣይነት እንዲኖረው የተጀመሩ የልማትና የመልካም አስተዳደር ስራዎች ስኬታማ እንዲሆኑ በ7ኛ ምርጫ ላይ እዚህ የተገኘንና በአጋጣሚም እዚህ ያልተገኘን ብልጽግና ፓርቲ እንደምትመርጡ በሙሉ እምነት አምናለሁ። የሴቶች ሁለንተናዊ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ይህ የተባለውም ኢትዮጵያን ወደ ተምሳሌት ሀገር በሚል መርህ ቃል የዲላ ከተማ ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽህፈት ቤት 7ኛው ሀገራዊ ምርጫን ቅስቀሳ ባካሄደበት ወቅት እንደነበር ተገልጿል። ደፋር ገመዳ ያዘጋጀውን አብነት አበበ እንደሚከተለው ያቀርበዋል። በመድረኩ ላይ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ስልጠናና ቁጥጥር ባለስልጣን ዋና ዳይሬክተር ወይዘሮ ፀሐይ ወራሳ ብልጽግና ፓርቲ ላለፉት ዓመታት የሴቶችን ፖለቲካዊና ኢኮኖሚ ተሳትፎ ለማሳደግ የሰራቸውን ስራዎች በማጠናከር በቀጣይም ይበልጥ ውጤታማ የሆኑ ስራዎችን ለመስራት ዝግጁ መሆኑን ለህዝቡ ማስገንዘብ የቅስቀሳ ዋነኛ ግብ ነው። በዲላ ከተማ በተካሄደው መርሃ ግብር የብልጽግና ፓርቲ ባለፉት ዓመታት በሴቶች ተሳትፎ ያስመዘገባቸውን የልማት ስኬቶችና ቀጣይ የያዛቸውን ሀገራዊ ራዕዮችን ለህዝቡ ይፋ አድርጓል። የለውጡን መንግስት መምራት ከጀመረ በኋላ የተሳኩ ትላልቅ ስኬቶች በሀገር ደረጃ በሁሉም ክልል፣ በሁሉም ከተማ፣ በሁሉም ቀበሌ አሻራዎች ተቀምጠዋል። ኢኮኖሚያችን እያደገ የመጣበት የኢኮኖሚ መሰረቱ ከግብርና በዘለለ ሌሎችንም የኢኮኖሚ ሴክተሮች ኢንዱስትሪን፣ ቱሪዝምን፣ ማዕድንን፣ አይሲቲን እነዚህን የመሳሰሉ ትላልቅ ዘርፎችን ይዞ ለውጥ እያመጣ እያስመዘገበ የሚቀጥልና የኢኮኖሚ ተምሳሌት ኢትዮጵያ ለማድረግ የሚሰራ ትልቅ ራዕይ ያለው ፓርቲ ነው። ብልጽግናን መምረጥ ነገያችንን መምረጥ ነው። ነገያችን የተሻለች እንድትሆን
ለዜጎቿ የምትመችን ሀገር መገንባትና ማስረከብ ስለሆነ የብልጽግና ራዕይ። ስለዚህ ትውልዱ የተሻለችውን ሀገር እንዲረከብ ብልጽግናን መምረጥ ያስፈልጋል ማለት ነው። ስለዚህ የሴቶች ተሳትፎ አሁንም ከተመዘገቡት ምርጫ ካርድ ለመውሰድ የወሰዱትን ሴቶች ቁጥር ስናይ በጣም በርካታ ሴቶች የምርጫ ካርድ ወስደዋል። ይሄን የወሰዳችሁትን ካርድ ደግሞ ለነገ ሀገር ግንባታ፣ ለነገ ለውጥ፣ ለነገ ስኬት፣ ለነገ ከፍታ የሚሰራውን ብልጽግናን መመምረጥ ካርዳችሁን ለብልጽግና በመጣል ለውጡን እንድታስቀጥሉ አደራ ማለት ፈልጋለሁ። የዲላ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መንግስቱ ተክሌ ከለውጡ መንግስት ወዲህ በርካታ ሴቶች ወደ መሪነት በመምጣት ብልጽግና ሁሉም አቃፊና አንድነትን የሚያጠናክር በመሆኑም በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች ላይ የሴቶችን ተሳትፎ በይበልጥ በማጠናከር ትልቅ ድል ያስመዘገበ ፓርቲ መሆኑን አስረድተዋል። ይህ የቅስቀሳ መርሃ ግብር በዋናነት ፓርቲው በቀጣይ ለሴቶች ሁለንተናዊ ተጠቃሚነት የነደፋቸውን ስትራቴጂዎችና የልማት እቅዶች ለነዋሪው ለማስተዋወቅ ታስቦ የተዘጋጀ ሲሆን ነዋሪው ለብልጽግና ፓርቲ ያለውን ድጋፍ በድምፁ እንዲያረጋግጥም ጥሪ አቅርበዋል። የሀገራችን ትላልቅ ተቋማት እስካሁን እየመሩ ያሉት ሴቶች ናቸው። ይህንን የትኛውም ስርዓት እዚህ ሀገር ውስጥ ላለፉት 40-50 ዓመታት የትኛውም ስርዓት ለሴቶች በዚህ አይነት ሁኔታ እውቅናና እኩልነት ሰጥቶ አያውቅም፣ ስልጣን ሰጥቶ አያውቅም። ይሄ ፓርቲያችን ለሴቶች እኩልነት የከፈለውን መስዋዕትነትና ዋጋ የሚያሳይ ነው። እንደ ዲላ ከተማም የሴቶችን ቁጥር በስልጣን ላይ ውሳኔ ሰጪ ላይ ከማብዛት በተጨማሪ በርካታ ሴቶችን ተጠቃሚ ሊያደርጉ የሚችሉ ስራዎች እየተሰሩ ናቸው። እያንዳንዱ ልማት ስራዎች ላይ ሴቶችን በማካተት ውጤታማ እንደሆኑ የማድረግ ስራ መስራት እየተሰራ ይገኛል። በቀጣይም ተጠናክሮ የሚሰራ ይሆናል ማለት ነው። የከተማችንን ገጽታ ሊቀይር የሚችል የሴቶችን ተሳትፎ ሊያሳድግ የሚችሉ በርካታ ስራዎችን መስራት በትኩረት የምንሰራ እንደሆነ በደንብ መውሰድ ያስፈልጋል። እያንዳንዱ የልማት ስራዎች፣ እያንዳንዱ እንቅስቃሴዎች ቅድም ተጠቅሷል። የኮሪደር ልማት፣ የወንዝ ዳር ልማት፣ የአርቲፊሻል ሐይቅ የኮሪደር ልማት በየአካባቢ እየተሰሩ ያሉ ስራዎች 50% የህብረተሰብ ክፍልና አካልን ካላካተተ ሙሉ ሊሆን አይችልም ማለት ነው። በቅስቀሳው ላይ የተሳተፉት ሴቶች እንደገለጹት ብልጽግና ፓርቲ ባለፉት ዓመታት የሴቶችን የውሳኔ ሰጪነት ሚና ለማሳደግና ተጠቃሚነታቸውን ለማረጋገጥ ለፓርቲው ያላቸውን ታማኝነት እንዳጸናው ገልጸዋል። በቅስቀሳ መርሃ ግብሩ ላይ የደቡብ ኢትዮጵያ ክልል ስልጠናና ቁጥጥር ባለስልጣን ዋና ዳይሬክተር ወይዘሮ ፀሐይ ወራሳ፣ የዲላ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መንግስቱ ተክሌ እንዲሁም ሌሎች ከፍተኛ የክልል የዞንና የከተማው አስተዳደር አመራሮችና የከተማው ሴቶችና ነዋሪዎች በመርሃ ግብሩ ተገኝተዋል። በብልጽግና ፓርቲ መሪነት ኢትዮጵያን ወደ ተምሳሌት ሀገር ተርታ እንድትሰለፍ የሚያደርጉ ውጤቶች መመዝገባቸውን የድጋፍ ሰልፍ ተሳታፊዎች ገለጹ። ይህ የተገለጸውም ዞን አቀፍ የብልጽግና ፓርቲ የድጋፍ ሰልፍ በይርጋ ጨፌ ከተማ በተካሄደበት ወቅት ነበር። መስፍን አለሙ ተጨማሪ አለው። በብልጽግና ፓርቲ መሪነት ኢትዮጵያን ወደ ተምሳሌት ሀገር ተርታ እንድትሰለፍ የሚያደርግ ውጤት መመዝገቡን የድጋፍ ሰልፍ ተሳታፊዎች ይናገራሉ። የተገለጸው ደግሞ ዞን አቀፍ የብልጽግና ፓርቲ የድጋፍ ሰልፍ በይርጋ ጨፌ ከተማ በተካሄደበት ወቅት ነው። ሰባተኛውን ጠቅላላ ሀገራዊ ምርጫ ምክንያት በማድረግ የይምረጡኝ ቅስቀሳና የድጋፍ ሰልፍ በገዶ ዞን አዘጋጅነት ዞን አቀፍ የድጋፍ ሰልፍ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል በይርጋ ጨፌ ከተማ በደማቅ ሁኔታ ተካሂደዋል። በዚህም ወቅት ለገዶ ቴሌቪዥን አስተያየታቸውን የሰጡ የፓርቲ አባላትና ደጋፊዎች ድምጽ ለመስጠት መዘጋጀታቸውን ገልጸዋል። በጣም በሚገርም ሁኔታ አካባቢውን ይህ የይርጋ ጨፌ የኢትዮጵያን ወደ ተምሳሌት ሀገር ለመቀየር የሚሆን የጌዲኦን ማንነት ከሚነግሩት አካባቢ ከተማ ውስጥ እንገኛለን። ከተማውን ደግሞ በተአምር በዓሉ እየደመቀ ይገኛል። ይሄ ኢትዮጵያን ወደ ተምሳሌት እናሻግር ከሚለው ጋር ስናይ ይሄን እጅግ የሚያስቀጥልና ወደ ተምሳሌት ሀገር የሚሄደውን ኢትዮጵያን የመደገፉ ዓላማ እጅግ የሚመችና የሚያስደምም መሆኑን ነው ያየሁት። እንደ አጠቃላይ ድባቡ ብልጽግና ማለት ሰላም ማለት ነው። ብልጽግና ማለት ልማት ማለት ነው። በዛሬ ቀን ብልጽግና ህዝቡን ራሱን ይፋ ያደረገበት የምርጫ ሂደቱን ይፋ ያደረገበት ቀን መሆኑን ነው። ከዛ ባሻገር ደግሞ
ይህ የቀጣይ በግንቦት 24 የሚመረጠው የአገራዊ ምርጫ ሰላማዊ ዲሞክራሲያዊ እንዲሆን ብልጽግና ፓርቲ የራሱን ዓላማ እየገለጸ ብልጽግና የሰራቸውን ልማትና ለወደፊትም ያለው ራዕይና ተስፋ ለህዝቡ የሚገልጽበትና ራሱን የሚያስተዋውቅበትና ከህዝቡ ጋራ ዓላማውን ለህዝቡ የሚገልጽበት እጅግ በጣም ህዝቡም አጠቃላይ በደስታ ወጥቶ ይህንን በዓል የሚያከብርበት ቀንና ድባቡ እጅግ በጣም ደስ የሚልበት ቀን መሆኑን ነው የማውቀው። እንግዲህ የዛሬ በአጠቃላይ ስንመለከት በዚህ በይርጋ ጨፌ ስታዲየም ላይ እንደ ዞን ያሉት ዞን ውስጥ ያሉት ወረዳዎችና ከተማ አስተዳደሮቹ ከያሉበት ቀበሌዎች በህብረት ትልቁ ትንሹ ነው ብለን ሳንል ወጣቱ ሴቱ ነው ብለን ሳንል የፓርቲ ጉዳይ የብልጽግና ፓርቲ ጉዳይ ይመለከተኛል፣ እኔን ይወክለኛል፣ እኔን ይመለከተኛል ብሎ ያለ ዜጋ ሁሉ በዚህ ስታዲየም ተገኝቶ ከሚመለከታቸው ከላይ ከመጡት ባለስልጣናት ጋራና ከዞኑን ከሚመሩ የድላን ከተማ ከሚመሩ ክልልን ከሚመሩ አመራሮች ጋራ የጋራ ውይይት የተደረገበት ነው ያየ ነው። በኢኮኖሚያዊ በማህበራዊና ፖለቲካዊ እንዲሁም በጤናና በትምህርትም ዘርፎች አስደናቂ ውጤቶች መመዝገባቸውን የገለጹት ተሳታፊዎች ለውጡ ተጠናክሮ እንዲቀጥል የድርሻቸውን እንደሚወጡ ተናግረዋል። አንደኛ ብልጽግና ፓርቲ ያመጣቸው ለውጦች እንደ ሀገር ብለን ብንወስድ አንደኛ የነበረው የብልጽግና ሲፈጠር በጣም በችግር ሰዓት ነበር ተፈጠረ። ችግሩን አሸንፎ አባይን እንደ ኢትዮጵያ በተአምር ለወጠ፣ ሰራን። አባይን ግድብ ገድበን ተጠቃሚ እንድንሆን አደረገ። አጠቃላይ ብልጽግና የለውጡ መንግስት ከመጣበት ጊዜ ጀምሮ ከአዲስ አበባ ጀምሮ ብንመለከት እንደ ሀገርም ከፍተኛ ለውጦች እያየን ነው ያለነው። ከአባይ ግድብም ጋር በተያያዘ ከጎረቤት ሀገሮች ጋር ከመልካም ግንኙነትም ጋር ያለው ከዲፕሎማሲ ከዓለም ላይ ከአፍሪካ ጋር ኢትዮጵያ እያደረገቻቸው ያለችው ሰላማዊ ሁኔታዎች በሰላም በጋራ ተደራጅቶ በጋራ ተገናኝቶ በጋራ ዲፕሎማሲ ፈጥሮ በጋራ ለማደግ ከአፍሪካ ህብረትም ጋራ በጋራ ለማድረግ የአፍሪካ ህብረት ጽሕፈት ቤት መቀመጫም አዲስ አበባ ከመሆኗ የተነሳ እያደረገቻቸው ያለችው ጉዳይ እጅግ የሚያስደስትና ነገ ከዛሬ 10 እና 5 ዓመት በኋላ የትና የት ልንገኝ ከዓለም ካደጉ ሀገሮች ተርታ በእኩል በቁጥር በደረጃ ላይ ገብተን የምንሰለፍበት እንቅስቃሴዎች እየተደረጉ ያሉበት ሁኔታ አለ። እኔ የመጣሁት የይርጋ ጨፌ ከተማ ነዋሪ ነኝ። ብልጽግና ለሴቶች የሰራቸውን ስራ ተናግረንም አንጨርሰውም። ይህ ለውጥ ይህ ብልጽግና ከመጣበት ጊዜ ጀምሮ ሴቶች የንብረት ባለቤት እንዲሆኑ አድርጓል። የሴቶች መብት እንዲጠበቅ አድርጓል። ሴቶች በውሳኔ ሰጪነት እኩል ሚና እንዲኖራቸው አድርጓል። ሴቶች በራሳቸው ሰርቶ ተለውጦ የንብረት ባለቤት እንዲሆኑ አድርጓል። ከጭቆና ከግፍ እንዲላቀቁ አድርጓል። በትክክል በሚገባ የሴቶችን መብት ያስጠበቀ ትክክለኛ ብልጽግና መሆኑን ነው የማውቀው። የብልጽግና ፓርቲ የተሻለ ውጤት እንዲያመጣና እንደ ሀገር የተጀመሩ ትላልቅ ፕሮጀክቶችና ጅምር ልማታዊ ስራዎችን በተጨባጭ ማሳየት እንዲችል ህዝቡ አምነው ብልጽግናን እንዲመርጥ ጥሪ ተላልፏል። አስፋልት ስራ ላይ ነው ያለን። ይሄ ብልጽግናን በመምረጣችን እጅግ ጥሩ ነገሮችን የተምሳልነት በንግግር ብቻ ሳይሆን መሰረት ሰው ተወከር መንግስት ከመሆኑ እነኚህ ድሃዎቹን ሰብስቦ ቤት በመስራት የመብላት የሚችል የማይችሉ እንዲበሉ በማድረግ በተለላቸውን ሰብስቦ ቤት በመስጠት በጣም የሚገርም ፓርቲ ከመሆኑ ብልጽግናን ምረጡ፣ እሱን እንምረጥ፣ እንሻገራለን፣ እንበለጽጋለን። የኔ ምክር በነዋሪነቴ ባለሁበት መንደርና ባለሁበት ቀበሌ ይህ ብልጽግና በመጀመሪያ ካርድ ወስዷል። ሁሉም ነዋሪ ሴቶች እንደ ሴቶች ካርድ እንዲወስዱ በጣም እንደ አንድ ቡድን እንደ አንድ ለ10 በጣም ቀስቅሰናል። በጣም ለይተናል እንዲወስዱ። በዛን ዕለት ይህን ብልጽግና ፓርቲ የብልጽግና ፓርቲ ምልክት የስንዴ ሌዶ መሆኑን አውቆ በዕለቱ ዕለት በሰዓቱ በጊዜ ልክ ከ12 ሰዓት እስከ 6 ሰዓት ነው ምርጫችንን የምንመርጠው። በዛን ሰዓት በአንድ ለ10 በአንድ ለ2 ተያይዞ ሄዶ ምርጫቸውን ይህን የስንዴ ሌዶ በሳጥኑ እንዲያደርጉ ይሄን በየቦታ በያለንበት በአንድ ለ10 በአንድ ለ2 በአንድ ለ3 ይህንን እያካሄድን ነው ያለ ነው። ይሄንን ደግሞ በአግባቡ እንዲወጡና ብልጽግና እንዲመርጡ የራስን ከፍተኛ እንቅስቃሴና የራስን አስተዋጽኦ ባለውበት በሚኖርበት በጎረቤት በቡድን እየቀሰቀስኩ ነው ያለሁት።
ምክር ቤቱ በህገ መንግስቱ የተሰጠውን ስልጣን መሰረት በማድረግ አዳዲስ የአሰራርና የቁጥጥር ስልቶችን በመዘርጋት የህዝቡን ተጠቃሚነት ለማረጋገጥ እየሰራ እንዳለ ተገለጸ። በሶስቱም የመንግስት አካላት ህዝቡን ተጠቃሚ የሚያደርጉ አበረታች የልማትና የመልካም አስተዳደር ተግባራት ባለፉት 9 ወራት መከናወኑን የሶስቱ ዘርፍ ቋሚ ኮሚቴ ተሰብሳቢዎችም ተናግረዋል። መብራቱ አበበ ተጨማሪ ያለው ህገ መንግስቱ ለምክር ቤቶች በተሰጠው አሰራር መሰረት የማህበረሰብ ሁለንተናዊ ተጠቃሚነት እንደየአካባቢ ተጨባጭ ሁኔታ ፍትሃዊነታቸውን ለማረጋገጥ በትኩረት እየተሰራ መሆኑን ገልጸዋል። በህገ መንግስቱ መሰረት ለምክር ቤት ከተሰጣቸው ስልጣን አንጻር ያው አንደኛው ህግ ማውጣት ነው። ለህዝቡ በቂ ለአገልግሎት ወይም ህዝቡ ተጠቃሚ እንዲሆኑ ፍትሃዊ ተጠቃሚነት ተገልጋይነት አገልግሎት እንዲያገኘው የሚያስችል በህገ መንግስቱ በተደነገገው መሰረት የዋናው የህገ መንግስቱ የተሰጠው ህግ ሳይጣስ እንደ አካባቢ ተጨባጭ መነሻ ያው ህጎችን ያወጣል። ከላይ ጀምሮ እስከ ታች የወጣውን ህግ ክትትልና ቁጥጥር ያደርጋል። አልፎም ደግሞ ይሄ ክትትልና ቁጥጥር ሲያደርግ የወጡ ህጎች ታች መሰረት ላይ በውል ተግባራዊ እንደመሆናቸው መጠን ክትትል ያደርጋል። ሲያደርግም አልፎም ደግሞ በወጣ ህግ ህዝብ እርካታ ማግኘታቸውን በተገቢ እርካታ እያገኙ ነው ወይስ ሚለውን ደግሞ ከህብረተሰቡ ውይይቶችን እና አስተያየት የተለያዩ መድረኮችን በመፍጠር የወጡ ህግ ተግባራዊ ስለመሆናቸው ህብረተሰቡ እርካታ እንደማግኘታቸውን ያው ክትትል ያደርጋል። ሲያልፍም ደግሞ ለህብረተሰቡ ወይም ለዜጎቹ ትክክለኛ አገልግሎት የሚሰጣቸውን አስፈጻሚ አካላትን ይሾማል ማለት ነው። ያው እነኚህ አስፈጻሚ አካላት በተቀመጠው በተልዕኳቸው መሰረት ተግባራዊ ስለማድረጋቸው ክትትልና ቁጥጥር ያደርጋል። ክትትልና ቁጥጥር ሲያደርግ በየምክር ቤቱ ከተቀመጡ ቋሚ ኮሚቴዎች አንጻር ነው ክትትል የሚያደርገው ምክር ቤቱ። በዞኑ ያለፉት 9 ወራት በሁሉም ዘርፎች የተሰሩ ተግባራት አበረታች መሆኑን ገልጸው በቀጣይ በቀሩት ወራት ባልተሰሩ ተግባራት ላይ ልዩ ትኩረት ተሰጥቶ መሰራት እንዳለበት አክሏል። በወጡ ህጎች መሰረት እስከ ታችኛው መዋቅር መሰረት እንዲይዝ በውል ተግባራዊ እንደሚሆናቸው ቁጥጥርና ክትትል እንደሚደረግም አንስተዋል። ሶስቱም የመንግስት አካላት ስራ አስፈጻሚ ምክር ቤት እንደገና ደግሞ ህግ ተርጓሚ ፍርድ ቤቶች በተቀናይቶ ተናበው በህግ መሰረት አድርገው ክፍፍላቸው እንዳለ ሆነው ደግሞ በውሉ ትግበራ ላይ ተገናኝቶ ህብረተሰቡን ማዕከል አድርገው እየሰሩ ናቸው ወይ የሚል የግንዛቤ ስራዎች እስከ ታች ድረስ ተሰርቷል። ይሄ በመሰራቱ ከላይ ስታክ የተሻለ ህብረተሰቡ አገልግሎት እያገኘ ያለበት ሁኔታ ነው ያለው። በምክር ቤቶች ላይ ከወረዳ ከዞን እስከ ቀበሌ ላይ ጉባኤዎች በተገቢ ወቅቱን ጠብቆ እንዲካሄድ አፈጻጸማቸው ወቅቱን ጠብቆ እንዲካሄድ እንዲገመገም ግብረ መልስ እንዲሰጥ መነቃቃት ፈጥሯል ማለት ነው። በማህበራዊ ጉዳይ በ9 ወራት የተሰሩ ስራ አፈጻጸም አበረታች መሆኑን አንስተው የትምህርት ስብራትን ለመጠገንና የተማሪዎችን ውጤት ለማሻሻል እየተወሰደ ያለው እርምጃ በጥሩ ሁኔታ ተገምግሟል ብለዋል። በ9 ወር ከተፈጸሙ አስፈጻሚ ተቋማት አፈጻጸም ስንገመግም በርካታ ለውጦች ውጤቶች የታዩበት ነው። ለአብነት ከትምህርት ስንነሳ ትምህርት ላይ እንደ ሀገር ከ2015 ጀምሮ ከፍተኛ የትምህርት ስብራት እንደ ሀገር የሚያጋጥም ቢሆንም እንደ ዞናችን ደግሞ በተሰሩ ስራዎች ፊት ያሉ አመራሮችም ትኩረት በመስጠታቸው ከፍተኛ ውጤት የሚጠበቀው እንኳን ባይሆንም መሻሻሎች ያለ እንደሆነ ለመገምገም ችለናል። ለአብነትም የትምህርትን ስብራት ለመጠገን አንዱ መፍትሄ ይሆናል ተብሎ አዳሪ ትምህርት ቤት እንደ ዞናችን በአጭር ሰዓት ተገንብቶ ለህዝብ አገልግሎት እንዲውል የተደረገበት ሁኔታ እሱም ውጤት እየታየ ያለበት ነው። ዞኑ የሚያመነጨው ኢኮኖሚን ለማነቃቃት በተሰራው ተግባር ገቢ ማጦ መሰብሰብ አንዱ ተግባር እንደመሆኑ መጠን በዘርፉ አበረታች ውጤት ታይቷል ነው ያሉት። እንደ ዞን በሁሉም ዘርፍ ባለፉት 9 ወራት በግብርና፣ በከተማ መሰረተ ልማት፣ በገቢ እንዲሁም በሴቶች ተሳትፎ ተጠቃሚነት ዙሪያ የተለየ ቁርጠኝነትና የአፈጻጸም ስልት ልዩ ትኩረት እንደሚያስፈልጋቸው መሆኑን አስገነዝበዋል። የ9 ወር አፈጻጸም ከ2018 ማለት ነው የ6 ወር አፈጻጸም መነሻ አድርገን
የ6 ወሩን ገምግመን ስናበቃ የ9 ወሩን ደግሞ የዛኝ የቀረውን ግምገማ አድርገናል። ስናደርግ ደግሞ በጥንካሬና በጉድለት የተለዩትን መሰረታዊ ነጥቦችን ለመለየት ሞክረናል ማለት ነው። ከለየናቸው ነጥቦች አንፃር በጥንካሬ የተለዩትን የበለጠ እያሰፉ እንደሄዱ ቀሪውን ደግሞ በጉድለት ደግሞ የተገመገመው ከግማሽ ዓመት በቀሪ 9 ወር ማለት ነው የቀሪ የ3 ወሩ የ9 ይሆናልና እሱን ተለይቶ ደግሞ እየተሰራ ያለበት ሁኔታ አለ። ያንን በጥንካሬ በጉድለት የተለዩትን ደግሞ በቀጣይ የአመቱ ማጠቃለያ ላይ ተጠቃሎ በጉድለቱ ወደ ጥንካሬ እንዲቀየር የማድረግ ስራ ሂደት ላይ ለተቋማት ግብረ መልስ የመስጠት ሂደት ላይ ቋሚ ኮሚቴ እየገመገመ ያለበት ሁኔታ አለ ማለት ነው። ዜና ሰባታችን እንደቀጠለ ነው። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። የአውሮፓ ሀገራት በቀድሞ ወዳጃቸው በአሜሪካ ተከርተው ወዳልጠበቁት የኢኮኖሚ ውድቀት እየተንደረደሩ ይገኛሉ። አውሮፓ ሀገራት የሩሲያን ኢኮኖሚ እናዳክማለን የሚሉ መሪዎች የሚገኙበት ቢሆንም በዩክሬን ስንዴና በራሺያ የነዳጅ ምርት እጥረት በቀናቢነት የሚናጋ ኢኮኖሚ እንዳላቸውም ተረድቷል ተብሏል። እኚህንና ሌሎች ዓለም አቀፍ ትንታኔዎችን እንደምላሽ ጉልማ እንደሚከተለው ያቀርበዋል። የአሜሪካ እስራኤልና የኢራን ጦርነት የጀመረው ዛሬ በዚህ ዘመን አይደለም። ለዚህ ትውልድ አዲስ ክስተት ቢመስልም የከረመ ጸብ እንደሆነ ታሪክ መዝግቦላቸዋል። ይህ ጦርነት እንደ አዲስ ክስተት መላው ዓለም እየተነጋገረበት ያለው የትራምፕ አስተዳደር የአውሮፓ ሀገራትን ሳያማክር የእስራኤልን ያህል እምነት ሳይሰጣቸው በእስራኤል አነሳሽነት ተገፋፍተው ወደ ጦርነት መግባቱ ዳፋው ለአውሮፓውያን መትረፉ እያነጋገረ ይገኛል። ከዚህ በፊት በነበሩ ዘመናት ዋሽንግተን ሲያስነጥስ ብራሰልስ እያለቀሰ፣ አውሮፓ ሲያሳክከው አሜሪካ እየቆሰለና እየደማ ነበር የቆዩት። አሜሪካ በተባበሩት መንግስታትና በጸጥታው ምክር ቤት የምታቀርበውን የትኛውንም ሀሳብ አውሮፓ እየደገፈ አሜሪካ በማን አለበኝነት ሀገራትን ወደ አመድነትና ወደ ድንጋይ ዘመን ስትመልሳቸው አውሮፓውያን ከድጋፍ ውጭ ተቃውሞ አቅርበው አያውቁም። ዓለም በዛቻ እንዲፈራ ብዙዎቹም መቼ እንሞት ይሆን ብለው የሞት ቀናቸውን እንዲናፍቁና ከዚህ በኋላ ህይወት የለም ብለው እስኪመኙ ድረስ ያደረሳቸውን የፈጠራ ዛቻ ያሰማቸው አሜሪካ በረመዳን ወር የኢራቁን ፕሬዝዳንት ሳዳም ሁሴንን የሰቀሉት አሜሪካ ራሹ ኔቶ በተመሳሳይ የረመዳን ወር የኢራኑን መሪ አያቶላ ሆማኒን ከነቤተሰቡ ሲደመስሱ ዓመተ ምህረቱና አገዳደሉ ይለያያል እንጂ ገዳዩም ወሩም ዓላማውም ተመሳሳይነት አለው። ኔቶና የአውሮፓ ሀገራትም ምን እየተፈጠረና እየተሰራ እንደሆነ ያዩትም የሰሙትም ነገር እንደሌለ ተናግረዋል። እኛ አፍሪካውያን ከዜና ማሰራጫዎች እንደሰማን አውሮፓውያኑም የኢራንን መወረር ዜናውን የሰሙት ከሚዲያ ነው። ትራምፕና ኔታንያሁ በለኮሱት እሳት የዓለም ሀገራት እንደ ቅርበታቸውና ርቀታቸው በእሳት መለብለብ ከጀመሩ ግን የገፈቱ ቀማሽ መሆን ከጀመሩ ድፍን 2 ወራት ተቆጥሯል። የጦርነቱ ጊዜ ማነሱ እንጂ ያደረሰው ኪሳራ በተለይም ሀያላን ሀገራት ላይ ተለጥፈው ያሉትን ታዳጊ ሀገራት ገመናቸውን ያጋለጠው። የአውሮፓ ሀገራት በኢራኑ ጦርነት የኢኮኖሚ ውድቀት ቢገጥማቸውም ድጋፍ ከማድረግ ግን አልተቆጠቡም። ድጋፍ አሰጣጣቸው ግን እንደ ቀድሞው በህብረት በአንድ ጥላ ስር በመሰባሰብ በመመካከር ሳይሆን በተናጥል ሆኗል። ስፔን የመጀመሪያ ተቃዋሚ በመሆን ስትከሰት ኢጣሊያን በግልጽ ተቃውሟን እያሰማች ነው። በዶናልድ ትራምፕ የሚመራው የአሜሪካ የአንድ መሪ የአገዛዝ ስርዓት ማን አለብኝነቱን ያሳየው አሁን ብቻ ሳይሆን በቀድሞ ስልጣን ዘመኑም ቢሆን አውሮፓውያኑን ብቻ ሳይሆን የዓለም አቀፍ ስርዓትና ስምምነቶችን የዓለም አቀፍ የአየር ንብረት አባልነቱን ረግጦ በመውጣት አሁን ደግሞ የተባበሩት መንግስታትን ቻርተርና የጤና ጉዳይ በመጣስ እንዲሁም ለኢኮኖሚውም ለጦርነቱም እኛ አለንላችሁ ብለው ዩክሬንን ወደ ጦርነት አስገብተው ሀገሪቱ በምድር በሞርታር በሰማይ በድሮን ስትታረስ ለዩክሬን የሚደረግ ድጋፍ በማቆም ብሎም ከፑቲን ጋር በመወዳጀት ኔቶ ለኛ የምትጠቅም አይደለም ብለው በመዛት የአውሮፓዎችን ቆሌያቸውን እየገፈፉ ነው። በጥቅምና በንግድ ለአውሮፓውያን ከአሜሪካ ይልቅ ሩሲያ ትቀርባለች። የአውሮፓ መንጋ አገራት የአሜሪካንን ዱካ እየተከተሉ በኢኮኖሚም በዲፕሎማሲም በጸጥታውም ዘርፍ በአሜሪካ ጫንቃ ላይ ተንጠልጥለው ጠላት እንደ ጉድ ቀፍቅፈው አሜሪካ ዞር ስትልባቸው የሚይዙትን የሚጨብጡትን በማጣት ሲደነባበሩ እየታዩ ነው። ኢራን ለዘመናት የማዕቀብ
የማዕቀብ ናዳ ሲወርድባት የሆርሙዝ ሰርጥ እዘጋለሁ እያለች ስትዝት ነበር። ዳሩ ግን በኢራቅ ጦርነት ጊዜ ከመስተጓጎል ውጪ በታሪክ ሆርሙዝ ሰርጥን ዘግታ አታውቅም። ሆርሙዝ በኢራቅና ኦማን መካከል የሚገኝ ቢሆንም ኢራን በ22 ኪሎ ሜትር ባለቤትና ባለመብት በመሆኗ ያለምንም ከልካይ እንደፈለገች ማድረግ ስለምትችል ነዳጅ እንዳትሸጥ ማዕቀብ ቢጣልባት ከመርከቦች ላይ ቀረጥ መሰብሰብ ጀምራለች። በዚህ ሰርጥ እስያና አውሮፓ ብቻ ሳይሆኑ እንደ ሳውዲና ኤሚሬት እንደ ግል ንብረታቸው የሚጠቀሙበት ሲሆን አሁን ከኒኩለር የበለጠ የጦር ግንባር ሆኖ ለኢራን እያገለገለ እንደሚገኝ የዓለም ማህበረሰብ ተረድቷል። በእስራኤል እቅድ በአሜሪካ ጀብደኝነት የተጀመረው የኢራን ጦርነት የጅብ ችኩል ቀንድ ይነክሳል በሚል ብሂል የተጀመረ መቆሚያው የማይታወቅ የዓለም አቀፍ ጣጣ ሆኗል። ኢራን የሆርሙዝን ልሳን የዘጋችው ጦርነት ታውጆባት ፍጹማዊ መሪ ሳይቀር ተገሎባት በመሆኑ ጨክናለች። በጣም ትንንሽ የሆኑ ምቀኛ ሀብታም ጎረቤቶቿም ሳይቀሩ ውድ ዋጋ እየከፈሉ ነው። ኢራን አምርራለች። ለሽማግሌውና ለድርድሩ እምቢቷን የገለጸችው በህዝቧ ስለተማመነች ነው። ኢራን የተገነባችው በዜጎቿ ጭንቅላት ውስጥ ነው። በውጭ ወረራና በውስጥ ባንዳ በቀላሉ የምትፈርስ ሀገር እንዳልሆነች እያስመሰከረች ነው። አውሮፓ የከፈልነውን ከፍለን የሩሲያን ኢኮኖሚ እናዳክም የሚሉ መሪዎች ያሉበት ቢሆንም በዩክሬን ስንዴ ምርትና በራሽያ የነዳጅ ምርት እጥረት በቀዳሚነት የሚናጋ ኢኮኖሚ አላቸው። ስለዚህ ማዕቀቡ ሩሲያን በበለጠ የሚጎዳ ቢሆንም ለአውሮፓ ሀገራትም የራስ ምታት ነው። ስለዚህ በሩሲያ የሚጣለውን ማዕቀብና የሚነሳው ውርጅብኝ እድሜው አጭር እንደሚሆን ጥርጥር የለውም። የአውሮፓና የሩቅ ምስራቅ ሀያላን ሀገራት በሩቅ ቆመው የሚሞቁት እሳት መሃል ሳይጥላቸው ሁለቱ የታሪክ ደመኞች በማሸማገል ወደ ጠረጴዛ ዙሪያ ሊያመጧቸው ይገባል በማለት ብሪክስ ኒውስ እና ዢንዋ በኢኮኖሚ አምዳቸው ላይ ከትበውታል። ከጌዲዮ ቴሌቪዥን የዕለቱ ዜናዎቻችን እኚህን ይመስሉ ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳለን። ብልጽግና ፓርቲ የሀገሪቱ ዜጎች በሁሉም ዘርፎች የሚያሳትፍ አካታችና አሳታፊ ፓርቲ እንደሆነ ተገለጸ። የሴቶች ሁለንተናዊ ተጠቃሚነትን ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። የኢትዮጵያ አየር መንገድ በአፍሪካ የአየር ትራንስፖርት ኢንዱስትሪ ውስጥ ቀዳሚ በመሆን ሀገሪቱ ከራሷና ከቀሪው ዓለም ጋር በማገናኘት ረገድ የማይተካ ሚና እየተጫወተ እንደሚገኝ ተገለጸ። ተመልካቾች ለዕለቱ የነበሩን ዜናዎቻችን እኚህን ይመስሉ ነበር። ዜናዎቹን እየመራው አብሬያቸው የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር